ምዕራፍ 6 ንጉሥ ዖዝያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱም ዘርፍ መቅደሱን ሞልቶት ነበር። ሱራፌልም ከእርሱ በላይ ቆመው ነበር። በሁለት ክንፍ ፊቱን ይሸፍን ነበር፣ በሁለቱም ክንፍ እግሮቹን ይሸፍን ነበር፣ በሁለቱም ክንፍ ይበር ነበር። አንዱም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበር። የመድረኩም መሠረት ከጫዊው ድምፅ የተነሣ ተናወጠ፣ ቤቱንም ጢስ ሞላበት። እኔም ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸው በረከሱባቸው ሕዝብ መካከል በመቀመጤ ዐይኖቼ የሰራዊት ጌታ ንጉሡን እግዚአብሔርን ስላዩ ጠፍቻለሁና ወዮልኝ አለሁ። ከሱራፌልም አንዱ እየበረረ ወደ እኔ መጣ። በእጁም ከመሠዊያው በጉጠት የወሰደው ፍም ነበር። አፌንም ዳሰሰበትና እነሆ ይህ ከንፈሮችን ነክቶአል፣ በደልህም ካንተ ተወገደ፣ ኃጢአትህም ተሰረየልህ አለኝ። የጌታንም ድምፅ ማንን እልካለሁ? ማንስ ይሄድልናል? ሲል ሰማሁ። እኔም እነሆኝ እኔን ላከኝ አለው። እርሱም ሂድ፣ ይህን ሕዝብ መስማትን ትሰማላችሁ አታስተውሉምም፣ ማየትን ታያላችሁ አትመለከቱትም በላቸው። በዐይናቸው እንዳያዩ በጆሮአቸውም እንዳይሰሙ በልባቸውም እንዳያስተውሉ ተመልሰው እንዳይፈወሱ የዚህን ሕዝብ ልብ አደንድን፣ ጆሮአቸውንም አደንቁር፣ ዐይናቸውንም ጨፍን አለኝ። እኔም ጌታ ሆይ እስከ መቼ ድረስ ነው አልሁ። እርሱም መልሶ እንዲህ አለ፣ ከተሞች የሚኖርባቸውን አጥተው እስኪፈርሱ ድረስ፣ ቤቶችም ሰው አልባ እስኪሆኑ፣ ምድርም ፈጽሞ ባድማ ሆና እስክትቀር ድረስ፣ እግዚአብሔርም ሰዎችን እስኪያርቅ፣ በምድርም መካከል ውድማው መሬት እስኪበዛ ድረስ ነው። በእርሷም ዘንድ 10ኛ እጅ ቀርቶ እንደሆነ እርሱ ደግሞ ይቃጠላል። በተቈረጡ ጊዜ ጉቶቻቸው እንደቀሩ እንደ ግራርና እንደ ኮምቦል ዛፍ ሆኑ። ጉቶው የተቀደሰ ዘር ይሆናል።